ነገር ምን ያደርገው ነው ኦኬ አንደኛ እያንዳንዱ የህይወት ክፍላችን ምን አለው ቤዚክ አለው መሰረታዊ ነገር አለው ብዙዎቻችን ችግራችን አድቫንስድ ነገር ለመስራት ትልቅ ነገር ለመስራት እየታተረ ቤዚኩን እንለቅና መኖራችን እስቲ ያስቡት የሰው ልጅ ለመራመድ መጀመሪያ ባላንሱን መጠበቅ አለበት ወይስ የለበትም እኔና እናንተ አሁን ቁጭ ያልነው ተቀምጦ ባላንስ የመጠበቅ ስለቻለን እኮ ነው ባንችል ጭንቅላታችንን መሸከም አንችልም እንደዚህ ተቀምጥነው ምናልባት ወደ ጎን ዘመን እንላለን ወይም እንወድቃለን ባላንስ መጠበቅ አለብን ባላንስ የሚያስጠብቀን ደግሞ ምንድነው ፋውንዴሽን መሰረት ስለዚህ every life area has basics አደራችሁ ስንፍናን ይዞ ስልጣና መውሰድ አይቻልም ጊዜ የለኝም ገንዘብ የለኝም እኔ ወፍራም ነኝ እኔ ቀጭን ነኝ እኔ ወንድ ነኝ እኔ ሴት ነኝ ገና ልጅ ነኝ እድሜ ሄዷል አልተማርኩም ምን አለፋችሁ ሰበቡ ብዙ ነው ከዛ ሰበብ ሁሉ እንውጣ እኔና እናንተ ብቁ ነን ዛሬ ያለን ማንነት አለ አይደል ብቁ ነን ገንዘብ የለን ኮንግራቹሌሽን ብቁ ነህ ጤና የለህም ብቁ ነህ እንዴት ብቁ ነህ ትለኛለህ ምክንያቱም ጤና የሌለ ለምንድን ነው ሲባል ለጤና ኮንሰርን ልትሰጥ ኤስኤምኤስ ተልኮልን ተኩረት ለኩላሊት ያኔ ውሃ አይደለም ውሃ ልማት እንዲገጠም አላደረገም አይደለ እንዲያጸዳው ማለት ነው በዚህ ጋር መጠጣት ያምረናል እኮ ዝም ብለን እንበላና ጨጓራ ሲታመም ጨጓራ ለትኩረት ስጥ ዝም ብሎ አይደበደብም ጦርነት ነው የከፈትከው እንጂ ምግብ እየበላ አይደለም ሚል መልእክት ታዲያ ከዚህ በላይ እንዴት ያነጋ ባይዘው እንደዚህ ባያነጋግረን እንዴት እንደምንረሳው ልብ ብላችኋል ሰውነታችን ለመታጠብ እንኳን መልእክት ባይላክ honestly የለበስነው ባይቆሽሽ ጠረን ባያመጣ ማን ነው ወንድ የሚታጠብ ማን ነው አንዳንድ ሰው አረኔ ዴሊ ነው የምታጠበው ምናምን ሊል ይችላል በቃ እነሱን ብቻ ነው ማይመለከተው ቼንጅ ያንን ለማምጣት ቤዚክ መሰረታዊ ሁለተኛው know what you want የምትፈልገውን በደንብ ማወቅ ያስፈልጋል everyone has its own basics እያንዳንዱ ፍላጎት የራሱ ምን አለው መሰረታዊ ነገር ብዙ ሰው ይፈልጋል ሰክሰስፉል መሆን በህይወት ይፈልጋል መኪና ይፈልጋል ቤት ይፈልጋል ደግሞ ሰላም የሰፈነበት ትዳርም ይፈልጋል አይገርማችሁ ምን ትከፍላለህ ሲባል ምንም ሱቄ ደቆ ምንድነው አንድ ለሳጥን ለስላሳ ስጠኝ ከዛ ብሩን ደምሮ ሲነግረን የለኝም አላስከም ነው ታዲያ ለስላሳው እንዴት ይሰጣል ሰላማዊ ትዳር ፈልጋ ያቺን መሰለች የምታምር 8 ቁጥር ልጅ ፈልጋ እኛ በሁለት ብር ይዘን መሄድ ይቻላል ክፍያ አይቻልም ገንዘቡን አይደለም ማውራችሁ what payments are you going to pay ለምትጠይቁት ጥያቄ ምን አይነት ዋጋ ልትከፍሉ ዝግጁ ናችሁ ስኬት ትላንትና ካንድ ድድር አንድ ወርቅ አግኝተናል አይደል ደስ አይልም ቁጥር አንድ ሀገር እኮ ማለት እንደዚህ እና አሜሪካ እኮ ባልተወዳደሩት ራሱ ተወዳድረው እኮ ነው ያን ሁሉ እንትን የሚያገኙት ከአንዳንድ በጣም ኢፊሺየንሲ ያላት ሀገር ኢትዮጵያ አንዳንድ ሰው አይገባውም አንዳንድ አሁን ያለንበት ወቅታዊ ሁኔታ ጦርነት ላይ ስለሆነ ነው ጦርነት ላይ ነው ታርጌት አለው ሂድ እዚህ ነው ሰላም አለው አፕሪሺየት አድርገው somebody else ዋጋ እየከፈለ ነው እኛ እዚህ ጋር ቁጭ እንድንላው በቃ አፕሪሺየት አድርገው እሱን ከዛ አንተም ዋጋ ክፍል በተሰማራበት መስክ ሁሉም በተሰማራበት መስክ ወታደር ነው እውነት አሰት ወታደር ነው አለቀ ኢትዮጵያዊ ነኝ ስንል የሌላውን ሀገር ዜጋ ምንተው ከሆነ ከሰፊ ብሔርተኝነት ነው ስለዚህ ሁሉንም ነን ሰውን እንዳለ ምን ማድረግ ማክበር ተነስተን ማገልገል ቤዚኩ ምንድነው የምትፈልገው ነው everyone has its own basics ያንዳንዱ ፍላጎት የራሱ መሰረታዊ ነገር አለ ከዛ አክሽን ፕላን ደግሞ ማውጣት አለብን የተግባር እቅድ ቢዝነስ መስራት ትፈልጋለህ አዎ ምን መስራት እንዳለባት ታውቅም አዎ ለማወቅ መማር አለብህ አዎ ተነስና ተማር ማንንም መጥቶ ያንተን ፑሽ አፕ ሊሰራ no one can do your push ups በጣም የምወደው የህይወት መርህ ፑሽ አፕን አስመልክቶ እኔና እናንተ የተማርነን እንትን የተከበረነን ቤት ውስጥ የቤት ሰራተኛ አለችን
እና በጣም ቢዚ ስለሆነና እሷም ገንዘብ ስለሚያስፈልጋት ለፑሻፕ ስሩ ስለተባለ እዚህ ጊዜ ፑሻፕ እስቲ የማትሰሩ በቃ የምትሰሩ ይሻላል ብዙ ሰው ከማልፋት ፑሻፕ የምትሰሩ በቀን አንድም ቢሆን የምትሰሩ ኑሮ ፑሻፕ ነው ብላችሁ እንዳታነሱ ፑሻፕ የምትሰሩ ኦኬ እነዚህ ያሉ እነሱን አይጨምርም ሌሎቻችን ግን ለሰራተኛ ሄደን ይልሽኔ ትንሽ አሁን ፑሻፕ ላይፍ ቤዚክ በጣም ወሳኝ ነውና ጊዜ ስለሌለኝ ትንሽም ስለሚደክመኝ ጧትም ደግሞ ብርድ ስላለ ስትነሽ በዛው 10 ትሰሪልኛለሽ በ10 ፑሻፕ 10 ብር ከፍልሻለሁ በወር ተባዝቶ ይሄን ያክል ብለን ለሷ ሰተናት ወሩ ላይ አቴንዳንስ ይዘን ብንከፍላት ፑሻፑን እሷ ሰርታ የኛን ደረት ማሳበጥ ይቻላል የማደረት ነው የሚያብጣው ወሪዝ ፑሻፖቻችሁ የታል ሪሌሽንሺፓችሁ ላይ ችግር ሲገጥማችሁ ፑሻፕ ስራ እየተባለ ኪሳችሁ ላይ ጉድለት ሲገጥም ፑሻፕ ስራ እየተባለ የሴቪንግ ካልቸር ከሌለን ሴቭ ባለማድረግ ችግር ይገጥመኛል አይደል ችግር ሲገጥመኝ ፑሻፕ ስራ በሴቪንግ ላይ እየተባለ ፑሻፑን አንፈልግም ስለዚህ ምን እናደርጋለን ብዙ ሰው ህይወት አልመሰላችሁ ማለት የፑሻፑን ጉዳይ ከዛ ስለ ሴቪንግ በቃ ምርር ይላችሁና ከዚህ በኋላ ብዬ እህቴ ጋር ይላል ታናሽ እህቴ በጣም ጥሩ ነች በገንዘብ አያያዝ ሰጣትና ያጅልኝ ይሄን ገንዘብ ወይ ባንክ አስገባና ቡኩን እንዳትሰጪኝ አሁን በዚህ ውስጥ ማን ነው ፑሻፕ እየሰራለው እኔ ነኝ ሰነች ቃል በመጠበቅ ውስጥ ገንዘቡን ሰጥቻት ባለማውጣቱ እሷ ነች እኮ ኢሞሽናሊ የምትፈተናል በዛ ገንዘብ ቻሌንጅ ገጥሟትም ስትጠብቅ ፑሻፕ ሰራለች እሷ ታድጋለች ከዛ እሷ ገንዘብ ሴቪንግ ላይ ጥሩ ነች አደገች ይባላል እኔ እሷ ጋር ለማስቀመጥ ተሞከር ባላደጉ ሄሎ ዱ ዩ ፑሻፑን ስራ ነው ዛሬ እዚህ ጋር መጣችሁ ስልጠና ወሰዳችሁ ወር መጽሐፍ አነበባችሁ ወር የሆነ ሰው ኮንሰልት አደረጋችሁ ሜንተር ዛሬ እኮ ላይብራሪ እጃችሁ ላይ ያለው ገብታችሁ ዩቲዩብ ላይ 10 ሚኒትስ ስልጠና ወሰዱ 10 ሚኒትስ እንዴ ስላላችሁ ነው ባይዘው 10 ደቂቃ አልወስድም ስላላችሁ እዚህ ትመጣታላችሁ 10 መዛጋ 100 ብር ይቀበላችኋል ከዛ እዚህ ጋር ተቀመጡ ትባላላችሁ ቦታ ራሱ ምረጡ ሲባል አይቻልም ወደ ውስጥ ግቡ ትባላላችሁ እዛ ጋር አምሮኛል ብትሉ አይ እዚህ ጋር ከፍለን የለም ቢያው ከፍላል ግን እዚህ ጋር ተሆናል ምክንያቱም ተብሎ ከዛ በኋላ የሆኑ ሰዎች ወጥተው ይነግሯቸዋል ከዛ ስትሄዱ ካልሰራችሁ ዋጋ አለው እንዴ ወይ ቤት ለቤት እናርገው በእውነት ነው ወደ ቤት እመጣለሁ እንደ ፖሊዮ ክትባት አጀንዳዬን እናንተን ላፕቶፔን ይዤ ዛሬ በእንትና ጉለሌ አካባቢ ነኝ እዛ እየነዳው ነው ዱ ዩ ፑሽ-አፕስ ከዚህ ስትወጡ ፑሽ-አፖቻችሁን አውቃችሁ ከሄዳችሁ ቤዚኩን አውቃችኋል እሱን እየሰሩ መለወጥ ይቻላል አክሽን ፕላን የምንለው እሱ ነው እቺኛ መብራት ለብቻ ማጥፋት ይቻላል ኢን ሰርቪስ ቺፍ ይሄኛው እየታየ አይደለም every life area has basics እያንዳንዱ የህይወት ክፍል ምን አለው መሰረታዊ ነገር አለ የህይወት ክፍሎቻችሁን ኢግኖር አታርጓቸው ኢግኖር ካደረጋችሁ በኋላ ዋጋ ያስከፍላል እዝሬ እድሜያችን 10 ቤት ውስጥ ሲሆን እንደልባችን እንኖርና 20 ቤት ውስጥ ስንገባ 10 ቤት ውስጥ የተዝረከረከው ማንነት 20 ቤት ውስጥ ያለውን ሰውዬ ዋጋ ያስከፍለዋል 20 ቤት ውስጥ ማድረግ ያለብን ነገር አለ የሚያመር አለ ሁሉ ነገር በወቅቱ በሰዓቱ ከዛ 30 ቤት ውስጥ ዋጋ እንዳናስከፍል 30 ወደ 40 እያለ ስለዚህ pay now play later ዛሬ ዋጋ ክፈል ነገ ትዝናናለህ ዛሬ ዋጋ ክፈል ነገ አረፍ ትላለህ ብዙ ሰው ግን they play now and they pay later ልብ ብላችሁ ካያችሁ ሃይ ስኩል ውስጥ ወጥረው የሚያጠኑ ነበሩ ወደ ዩኒቨርሲቲ እዛም ወጥረው የሚያጠኑ ዲሲፕሊንድ ሆነው ማለት ነው የሚሰሩ ከዛ በኋላ ግራጁዌት ያደርጋሉ ስራ ፈልገው ያገኛሉ ወር የሆነ ነገር ይሰራሉ ከዛ ሃይ ስኩል ደግሞ የነበረው ሲዘል የነበረው ሲፎርፍ የነበረው መንገድ ላይ ቆምና ይሄኛው በደሞዙ ፍሬንድ ምናምን ያው ክላስሜት ስለሆናችሁ ኢሞሽናል አታችመንት ይኖራል ይሄኛው ለዚህኛው ይሰጣል you pay now you play later በጣም ደስ የሚለው ዛሬ ዋጋ ክፈሉ ነገ አረፍ ትላላችሁ ዞር ብላችሁ ስታይ ትላንትና የነበረው ማንነቴ አመሰግናለሁ ለዛሬ ረፍቴ ሆንክ እንዲለን ማድረግ አለብን ለዛ ደግሞ now is the time አሁን ነው አይደል ምንሰራው አሁን ነው ምንሰራው ምን ሁላችንም ተመሳሳይ ነገር መስራት ለሰው የሚስማማ ነገር እንዳትሰሩ ለግባችሁ የሚስማማ ነገር ስሩ የብዙ ሰው ችግር ሰው እንዲያጨበጭብለት ነው የሚኖረው በቤተሰብ ህይወቱ ጓደኛው እንዲያጨበጭብለት ይፈልጋል በጓደኝነቱ ጓደኞቹ አክሴፕት እንዲያደርጉት ይፈልጋል በግል ህይወቱም እንደዚህ ለዚህ ነው ብዙ ሰው መጽሐፍ የማያነበው ጓደኞቹ ሙድ ይዙበታል መጽሐፍ ይዞ ቢታይ መያዝ ይቻላል
ቁጭ ብሎ ማንበብ አይቻልም ፌስቡክ መጎርጎር ጓደኞች ግን አንድ ላይ ተሰብስበው ታዲያ ምንድነው ሰውነን እንስሳለን ይቅርታ የእንስሶችን ስም እዚህ የተከበረ ቦታ ማንሳት የለብኝም የትኛው እንደሆነ የተከበረም ግራ እስኪገባን ድረስ እኮ ነው እነሱ ፌስቡክ የሚጎረጎር እንትን አላየው ጊዜን የሚያጠፋ ማለት ሰው ተቀጣጥሮ እንደገና ኦንላይን እስቲ ሃይበለኝ ይባባል ተገናኛችሁ እኮ እና ገባልኝ ሁሉም ይባባላሉ አንድ ላይ ካፌ ቁጭ ብሎ እንዴ አረ ወይካፕ ምን ይሆንን ነው ምን ያደረግን ነው በቃ ስልካችንን ለሆነ ነገር እንጠቀምበት ሳያስፈልግ ሲቀር እናስቀምጠው የግድ ስልክ ባይዘው አረንጓዴ ነገርም አለው ቀይም አለ አይደል ስትፈልጉ እኮ እንድትጫኗቸው ነው መርጣችሁ ሁሉ አረንጓዴ ይነሳል ፌር ነው እንዴ አይደለም ከግቢያ አኳያ አይ ስልክ የሚነሳ ነው አይባልም አንዳንድ ሰው ስብሰባ ይዞ ስልክ ጸሎት ይዞ ስልክ ያነሳል which is ከፈጣሪ ጋር ጉዳይ ያለኝ ብሎ ከፍተኛ የቦርድ ሚቲንግ ላይ ሆኖ አንተ ጠብቀኝ ለምን የት ትሄዳለህ የትም አትሄድም ምን ስራል እዚህ ጋር ግን አስተኮይ ሰዎች አሉ እርጀንት የሉም መስጊድም ቤተክርስቲያን ሆኖ የሚያነሱ ይቅርታ ጸሎት ላይ ነው አራታው ቤዚኩን እንወቅ ስልክ የግድ መነሳት ያለበት መሳሪያ አይደለም ለምን ከጠቅላይ ሚኒስትሩ ያደወልላችሁ ይጠብቁ እንዴ ከፈጣሪ ጋር ስራ ላይ ነን ከልጆቻችሁ ጋር ለምሳሌ እያስጠናችሁ ስልክ ለምንድን ነው የሚነሳው የምታስጠኑ ካላችሁ ልጅ የሌላችሁ ልጅ ለዱ በዚህ አጋጣሚ በጣም ወሳኝ ነው ያልወለዳችሁ እየኖራችሁ አይደለም honestly አንዳንድ ማደጎ እንትን በሉ ከዛ you start to live አንዳንድ ሰው ገንዘብ የሚያሟላ አለ ማለት በገንዘብ ሊያሳድግ ማለት ነው ዲሲፕሊን ጠይቃል ፍቅር ነው የሚያሳድገው ልጅን ያው አምስት ልምምድ ስላለኝ በደንብ መናገር ይችላል አሁን የኖርኩትን ማለት ገና እንደምንም ማሳመኝ ነው ባለቤቴ አምስት ላይ ቆም ነው ከዛ ማደጎም ደግሞ አለ ትለኛለች ፕላን አለና በደንብ እየተዘጋጀው ለዛ ብቁ የሚያደርገኝ ማለት ነው መኖር ይችላል በጣም ደስ ይላል በጣም ደስ ይላል የሰው ልጅ መኖር የሚችለው ፍቅርን ሲሰጥ ብቻ ፍቅርን ሲሰጥ አለበለዚያ ግን ሆርድ አርጋቸዋል ታፍኖ ኤክስፓየር እያደረገ ነው ሄሎ ምን እያደረገ ነው ገና ልጅ ነኝ የምትሉ 18 አመት ሞልቷችሁ አደራችሁን ግን ሴቶች ዛሬ ሄዳችሁ ደግሞ እንዳትወልዱ እሺ ዛሬው ነው አይደለም በፕላን ማለት ነው ቤዚክ ላይፍ ቤዚክ ኤሪያ የምንላቸው እያንዳንዱ የህይወት ክፍላችን የምንላቸው መንፈሳዊ ህይወት ብዙ ሰው ግራ ይጋባል ይሄኛው ነው ወይ ትክክል ያኛው ነው ወይ ትክክል ያኛው ነው ወይ ትክክል ብሎ ፕሊዝ ያዛችሁት ትክክል ነው ይሄን አቋም በደንብ ያዙት አንዳንድ ሰው አይኖ ይከፋዋል እነቱ ግን እሱ የያዛችሁት ሃይማኖት ትክክል ነው ለምን እንደታቃላችሁ የኔ ትክክል ስለሆነ እስቲ የራሱ ትክክል ሆኖ የሌላ ሰው ስተት እንደሆነ ከፈጣሪ ኤቪደንስ ያለው የብቃት ማረጋገጫ ያላችሁ ከሰማይ ቤት የእምነት ብቻ ነው አይደል ስለዚህ እሱን በአግባቡ ያዙታ እሺ ስንቶቻችሁ ኮምፕሌን አለባችሁ እንዲኮ ማረጋ አለብኝ ግን ትንሽ ደካማ ነኝ በኔ በሃይማኖቴ ላይ ደካማ ነኝ የሚል ኮምፕሌኖች አላችሁ ማታረጋችሁ ነገሮች ዱት ምንድነው ማያስደርጋችሁ ስንፍና ሌላ ነገር አይደል ሰይጣን አሳስቶ እንዳትሉ ይሄን ሰውዬ በየቦታው እናስገባው የራሳችንን ራሳችን እንውሰድ do your life basics ምን ከባድ ነገር ተሰጥቶን ነው አይ ግን ስፒሪቹዋል ነገር ሲባል እኮ ኑሮም ከባድ ነው እንትንም ስለዚህ ለዛም ማለት አለብኝ ሄሎ ነው 24 ሰዓት በጣም ሰፊ ጊዜ ነው ከላዩ ላይ እንተኛበታለን ከላዩ ላይ ሽንት ቤት እንሄድበታለን ከላዩ ላይ ከጓደኛ ጋር እናወራለን ከላዩ ላይ ራሱ እንበሳጭበታለን ከላዩ ላይ ሐሜት አለ እናማበታለን ቴሌቪዥን እናይበታለን ፊልም ኑሮ ኖረን እንደጨረስን ሰው ኑሮ ድራማ ተሰርቶ እንደገና ሱናያለን ተከታታይና ያለን ወጥና ያለን ከዛ ኮሜዲና ያለን ከዛ ሶሻል ሚዲያ መጎርጎር የሚባላል ዘመናዊ ማጨስ ግልጥ ላይክ ግልጥ ሼር ይሄኛው ትንሽ ፌዳፕ ስናረግ ሶሻል ሚዲያን ቀይራለን ከዛ ግልጥ ላይክ
ከዛ እንትን ስናይ የኛን ኮሜንት ያደርጉ ሰዎችና እነማን ሃፒ በርዝዴይ ከሆነ HBD ብሎ ይጽፋል። እሱ ግን ባለፈው እኔ ለሱ የጻፍኩት HAPPY ስፔስ አርጌ አይደለ እንደ ካርድ ድሮ ሰዎች በካርድ ነበር ያል ኮምፕሌን የሚያደርጉት እናንተ ይሄ ማራገቢያ የሚያክለውን እንትን ተሰጣላችሁ ውድ ነው ፖስት ካርድ ተሰጣላችሁ እሱ ምን ይዞ ይመጣል በሌንስ የምትታይ ፖስት ካርድ አርጎ ሃፒ በርዝዴይ ይላል ከተሰጠኝ ይልቅ መጠኑ ማነሱን አይቼ ኮምፕሌን አደርጋለሁ አለቀ ላይፍ ቤዚክስ ወደ ግራቲቲዩድ እንቀር አምጥቶ ሰጥቶኛል አመሰግናለሁ አምጥቶ ያልሰጠኝ ሰው ለምን አያዋለሁ ሲጀምር በህሊናዬ አስቦ ሊሆን ይችላል ሞክሮ ሊሆን ይችላል ላያስብም ይችላል ታዲያ ምን አለበት እኔ በመስጋና ብቻ ባሳልፈው መንፈሳዊ ሉክ ይሄንን እንደ ማሽን ይታያቸዋል ማሽን ነው ጥርስ ያላቸው ነገሮች አንዱ ጥርስ ካልተንቀሳቀሰ ሁሉ ማሽን መንቀሳቀስ ይችላል ህይወታችን ስሙዝ እንዲሆን ከፈለግን እኔ የግድ በመንፈሳዊ ህይወት ትልቅ ነገር ስሩ አይደለም ቤዚክ 5 minutes per day ከዚች ጀምራለሁ ከአቅሜ በታች ነው አውቃለሁ ግን በሉን 5 ደቂቃ በቀን ለአንድ ወር ስሩ ከዛ አየር ላይ መሄድ ነው የሚያምራችሁ ንግግራችሁ ራሱ ስለምንድነው የሚሆነው ጓደኞቻችሁን ስታገኙ እንዴት ነው መንፈሳዊ ህይወት ላይ እንዴት ነው ያለ አቋም ግን አትሉ እኔ እኮ ራሴን ነው የምነግራችሁ እንዴት ነው ትላላችሁ ጸሎት ወሳኝ ነው ጸሎት ከሆነ ማረጋው ስግደት ከሆነ ስግደት ወሳኝ ነው ታይምን ጠብቀ ማረግ አለበት ለምን መሰለ ብላችሁ ቶሎ አውራ ሚል የሆነ የሚጮህ ሰው የለም ለምን ሙላት ስላለ እኮ ነው አንድ ወር 5 ደቂቃ ዲሲፕሊን መሆን ምን ይሰጣል በአንድ ጉዳይ ላይ ኮንፊደንስ ከዛ ቀስ ብላችሁ 6 ደግሞ 10 እንዳታረጉት ልፍት ከምትሉ የዛሬ 10 አመት እድሜና ጤና ቢሰጠን ምን አለፋችሁ የሃይማኖት አባቶ ናችሁ ቁጭ ነው የምትሉት ኮንሲስተንት ቤዚክ 5 ደቂቃ የሌለው ሰው አለ ፍጠር ይኑር የሌለው ሰው ካለ ያዘው በእርግጠኝነት እጅግ በጣም ታዋቂ ነው ፌመስ ነው ትልልቅ ስራዎች እየሰራ ነው እናውቀዋለን እዚህም አይገኝም ነበር ስለዚህ ቼንጅ ቤዚክ ነገር ሁለተኛው ሜንታሊ ለህሊናችን ቤዚክ ነገር መስራት አለብን እዛ ታይማችንን እንዳላሳለፍ ብዬ ነው ዲቴል እንመጣበታለን ለአካላችን ቤዚክ ነገር ለራእያችን ለአገልግሎታችን የተፈጠርንበት ምክንያት ማገልገል ነው ለምናገለግለው ነገር ቤዚክ ነገር መስራት አለብን እንዴት ፈልገን እናገኘዋለን እሱ ራሱን የቻለ ስልጠና ነው ለቤተሰብ ቤዚክ ነገር የኔ ኃላፊነት በዚህ ቤት ውስጥ ምንድነው ብዙ ሰው ችግሩ በተለይ ባል ከሆነን ወራ አባት ከሆነን የሆነ ገንዘብ ማምጣት ይመስለናል ገንዘብ ማምጣት የሚባል ስራ የለም እሱ ኃላፊነት ነው የግድ ተወጣዋለን ግን ከቤተሰቡ ጋር ያለን ኢንተራክሽን ምንድነው in the house ቤት ውስጥ ምንድነው ኃላፊነቴ ምንድነው ማድረግ ያለብኝ ተግባር ምንድነው መናገር ያለብኝ ሰዓት ሰጥቼ ሩጬ ወደ ስራ እንደሚሄደው ሩጬ ወደ ቤት የሚሄድበት ታይም የሚሰጠው ጉዳይ ምግብ አብሮ መብላት ነው በትሪ አድርጎ ክብ ሰርቶ በዛ ሰዓት የፈለገ ነገር ቢኖር ውጪ ስራን አቋርጦ ምንን አቋርጦ መገኘት በአንድ ቀን በሳምንት መጀመር ይቻላል አብሮ መጸለይ ነው በአንድ ቀን በሳምንት ይቻላል ከዛስ እሷ ውበት እየፈጠረች ስትመጣ ወደሚቀጥለው ስለዚህ ፋሚሊ ሪስፖንሲቢሊቲ ሶሻል ባይዘው እንደዚህ ብላችሁ ቢልድ ካላደረጋችሁት የእናንተን ቤተሰብ የማህበረሰቡን ነው የሚመስል ቤተሰብ ይሁን ማህበራዊ ይሁን አይታወቅ ቤት ውስጥ በብዛት አንድ ግርግዳ ውስጥ አንድ ሰው በግርግዳ ውስጥና በአንድ ጣራ ውስጥ አብረው የሚተኙ ሰዎች ብቻ ናቸው ቤተሰብ የሚባሉት ጥቂት ቤተሰብ ነው ምን ያለው ካልቸር ያለው እዛ ስትሄዱ ማለት ነው የምታዩት በተረፈ ግን አብዛኛው በተለያየ ሰዓት ቤት ይገባል ቴሌቪዥን የተለያየ አይነት ቻናል ይከፈታል ማንንም ሰው አያዩም እርስ በርሱም አይታያዩም ስልኩን የሚጎረጉር አለ መከረኛ የተወሰኑ ሰዎች ጓዳ ምንም ስራ የሚሰሩ አሉ ጥቂቶቹ ቁጭ ይላሉ ከዛ እጃቸው መጥተው የሚያስታጥባቸው አለ እንደምንም የበረቱ ሄደው ይታጠባሉ ምግብ ሲበሉ ዛሬ ደግሞ ምንድነው እንትነው እንደ ምናምን ብለው ያማራሉ አለቀ ከዛ ይተኛሉ በተለያየ ሰዓት ፊልም ያያል ምናምን ከዛ ጧት ይወጣሉ ይሄንን ይደግሙታል ለዘላለም ከዛ ኖሩ ተብሎ ሊጻፍላችሁ እንዴ ኖ ፔን ኖ ጌን ፍቅር ትፈልጋለህ የታለ ለፍቅር የከፈልከው ዋጋ ለፍቅር ዋጋ መክፈል ማለት መከዳት ምናምን አለ ቢልድ ማድረግ መገንባት ሰላም ትፈልጋለህ ለሰላም ምን ገንብታል ገንዘብ ትፈልጋለህ ገንዘብ እንኳን ስለሚረባን ያሰራናል እሱ ችግር የለም ሆድ የሚባል ነገር አለ
ሆድ በጣም ወደው አለቃ ከዛ ቆዳ ሆድ ይቀጥላል ፋሚሊ ሶሻል ላይፍ ማህበራዊ ህይወት የግድ ለቅሶና ሰርግ መሄድ አይደለም ሱማ ግዴታ ከዛ ውጪ ግን ምን አይነት ማህበራዊ ህይወት እንደሚፈልግ የሰው ልጅ አስቦ ከእንደዛ አይነት ሰዎች ጋር እየተገናኘ ፕላትፎርም መድረክ ፈጥሮ እዛ መድረክ ላይ እየተገናኙ መኖር ማህበራዊ ህይወት ይባላል ይታለ ይፈጠር ነው ይቻላል ወይ አዎ ምን ያዘን ስንፍና ምን ያዘን ኔጌቲቭ አቲቲዩድ ሰውን መፍራት ሰውን መጠራጠር ሰውን አለማመን ሰውን ዝቅ አርጎ ማየት አንዳንዱ ሰው ደግሞ ከፍ አርጎ ማየት ሰው ሁሉ እኩል ነው ለበሰ እኩል ነው አለበሰ እኩል ነው ገንዘብ አለው ሰው ነው ገንዘብ የለው ሰው ነው ተምሯል ሰው ነው አልተማረም ሰው ነው ቆሻሻ ለብሷል ሰው ነው ንጹህ ለብሷል ሰው ነው የተከበረ ሰው ከአሜሪካ መጥቷል ሰው ነው ከጅቡቲ መጥቷል ሰው ነው ከገጠር መጥቷል ሰው ነው እኩል ቆሎ ከሆነልኝ ቆሎና አቅርቤ ብሉ ቤት ያፈራው ነው አሜሪካ ለመጣው ቆሎን ወደ ዳቦ ቆሎ አልቀይርም ብዙ ሰው አሁን እንኳን ቀርቷል እንጂ ብዙ ሰው ከውጭ ሰው ሲመጣ ምን ያደርጋል የማይቀበቀል ሰፈሩ ሁሉ ቀለም ይቀባ ልጆቹ ታጥበው በማይታወቅ መልኩ ይታጠባሉ ምናምን ከገጠር ሰው ሲመጣ ግን ቤተሰብ ራሱ ላይ ኖር ይችላል ነው ከውጭ መምጣ ከገጠር ውስጥ የምትወዷቸው ምንጡ መጀመሪያ ስራቸው ከዛስ ለነሱ ጊዜ የምትሰጡት እኩል ምን ስለሆነ ሰው ስለሆነ አለበለዚያ እኮ ከዚህ በላይ መውረድ አለ እንዴ መዝቀጥ ቀለም የምታስቀቡት ከዛሬ ጀምሮ አደራችሁን የራሳችሁ ቤት ያላችሁ ልጆች ሆናችሁ በሰው ቤት ውስጥ የምትኖሩ ሰዎች እናንተ ምንም ማያገባችሁ ዝም ብላችሁ መታዘብ ይቻላል አያገባችሁ የራሳችሁን ቤት ስሩ የራሳችሁን ቤት መስርቱ የራሳችሁን ቤተሰብ መስርቱ አንዳንድ ሰው 18 አመት በላይ ሆኖ ወላጆቹ ቤት እየኖረ ቤተሰብ ይላል ሄሎ ወላጆቼ ይባላል እስቲ በወላጆቻችሁ ቤት የምትኖሩ እሺ ያዙት ይሄንን ቀርጸን ለወላጆቻችሁ በደንብ ያዙት እናንተ የምትባሉት ምንድነው ላም ቀንዷ አይከብዳትም ብለው ነው ያዙት አታውሩት ተብላችሁ ነው ቤዚክ ስራ መስራት አለባችሁ ለምንድነው ከቤት የማትወጡት ምን ሆናችኋል ወላጆቻችሁስ እንዴት አድርገው ይኑሩ መኖር የለባቸው እንዴ አለባቸው የለባቸው አረ ይኑሩበት ውጡላቸው ማለት ጥርስ ነቀልን ዝም አሉ አሁን ሁለተኛ ዙር ልትነቅሉ ነው ማለት ሲራገፍ ልትወጡ ነው ቼንጅ እባካችሁ እሺ አሁን አውርዱት እናመሰግናለን እና አሁን ይሄ ግብ ህልም ፍላጎት መሻት ሲባል እኮ ለብዙ ሰው ረፍት መሆን እኮ ነው ሸከም ለሆናቸው ሰዎችም ወላጆቻችሁ በጣም ይወዳቸዋል ከቤት እንድትወጡም ይፈልጋሉ ይሄን እንድታውቁ ይሄን ንገርልኝ ብለው ከቤት እንድትወጡ በጥላቻ አይደለም ስለናንተ እኛ በአንድ ነገር ብንሆን ይቺ ልጅ ምን ትሆናለች ይሄ ልጅ ምን ይሆናል ብለው በስተርጅና ያስሩ ፌር ነው ከወደዳችኋቸው በሁለት እግር ቆሙላችሁ ተከራይታችሁ ወጡ ግቢ ውስጥ እንዲሆን ውጡ አለ አይደለም መከራየት እናንተ ከፍላችሁ ግቡ ከፈሉ ደግሞ ዝም ስለሚሉ ሳከፍሉ እንደገና ሌላ ገቢ ያስቀርታችሁባቸው እንዳትሉ change አሁን በርግጥ እየሳቃችሁ ነው ግን it's not fair እኮ አይደለም ደስ አይልም እሺ ደስ ይላል ደስ አይልም ስላልኩ ነው የጠፋው ቤዚክ ስለዚህ አንዱ የህይወት ክፍል ጥርስ ስለሆነ ስታክ አደረገ ህይወት ትንገጫገጫለች በተለይ የስፒሪቹዋል ላይፍ ትንሽ ከበድ ይላል ማለት ለማየት ያስቸግራል በዚህኛው አይን በዚህኛው ጆሮ ለመረዳት ይከብዳል ችግሩን እናንተ እስከዛሬ በቸርነቱ ኖረን ግን በሚመስለን ከዛ አሁን ወደ ቤት ወደዚህ በምን መጣችሁ ሲባል በራይድ ነው በታክሲ ነው በመኪና ነው አይደል ምንለው በቸርነቱ ማን ነው የሚለው ቸርነቱ የት አለ ቸርነቱ ሲጀምር እኔ ጧት ተነሳው ማን የተነሳው እኔ ይሄ ታስነሳኝ አይደለም ያልተነሱ እኮ ራሴ ተነስቼ አላርሜ ሞልቼ ፊቴን ታጠቤ መንገድ ላይ ተጠንቅቄ ተራምጄ ምናምን እዚህ ጋር መጣሁ አይደለም በእያንዳንዱ ውስጥ በቃ ስላለን ሜቢ እንደው የመጡ አደጋዎችንና የተፕሮቴክትድ የሆናቸው ማየት ብንችል ኖሮ እኔና እናንተ ሁላችንም ስፒሪቹዋል ነበር የምንሆነው ግን እንደሱ ሳናይስ መምረጥ አንችልም ስንት ደቂቃ ነው የተባለው 5 minutes
ይሄ ደግሞ መንፈሳዊ ቦታ ላይ ሁላችንም ተነግሮናል። እንቢ ስላለን ነው በመቶ ብር ከገባቸው ተብሎ ይመስለኛል ፈጣሪ እዚህ ደግሞ ያመጣ ዱት ስታረጉ ደግሞ ቶሎ ለማውራት አትቸኩሉ። ችግራችን እኮ ትንሽ ካደረገ ወዲያው ሄደን ለማውራት ነው። ለዚህ እኮ ነው በንፋስ የሚሄድብን። ዝም በሉ ሚስጥር ነው በቃ ከፈጣሪያችሁ ጋር ያለ ዲል ነው። ዱት ምን አይነት እምነት እንደሚገነባ ምን አይነት ጥበቃ እንደሚሰጠን ምን አይነት አስፈላጊ ስኬቶችን ብቻ እንደሚሰጠን ሲጀምር ከመሻታችን ቅዠት እንዴት እንደሚያሳርፈን ያዘ ያውቀዋል። ቼንጅ what about እንደ እንትንስ የሆነ ሰው እኔ ደግሞ ብዙ እምነት የሌለው ሰው አሁን አይባልም ኢትዮጵያ ውስጥ ነው ግን አሉ በደንብ ብዙ ሰዎች አሉ። ብዙ እምነቱ የለኝም በፈጣሪ መብት ነው። እንደዛስ ከሆነ ምን ያድርግ? ይሄ እምነቱ የለኝም የሚለው ማንነት ቁጭ ብለህ 5 ደቂቃ አውራው። በምን ለምን ምናምን አይደለም ከሱ ጋር ሁን። እኔ የምትለው አለ አይደል ማንነት ከማንንም ጋር አትሁንና ከሱ ጋር ሁን። ያ ሰላም ይሰጣል። በተለያየ መልኩ ብንታቀፍም ያው ነው። አደኝ ደፍደደ ከራስ ጋር መሆንና በጎ ማድረግ ነው፣ ፍቅር መሆን ነው፣ ሰላም መሆን። እኔ ብዙ ሃይማኖት ላይ ችግር የለብኝም የሚል ሰው አለ። በቃ ደግ አደርጋለሁ፣ ጥሩ አደርጋለሁ፣ መልካም አደርጋለሁ ለሰዎች እንደውም እዛም ሲሄድ እንትን ነው ስለዚህ አርፌ እንደዚህ ነው እንዲህ እንድትሆን አይደል? ሄሎ እንዲህ እንድንሆን እኮ ነው። ሁሉም ሃይማኖት የሚለው እንደ ሁሉንም ሃይማኖት ብታይ ሰላምን የማይሰብክ አለ? ፍቅርን የማይሰብክ አለ? የለም እኮ አለቀ። ግን ምንድነው ህግጋት በእያንዳንዱ ሃይማኖት ውስጥ የሚሆነው እኔና እናንተ ህጉን ስንጠብቅ ህጉ ደግሞ እኛን ይጠብቀናል። አለቀ። ስለዚህ የያዛችሁት ሃይማኖት ትክክል ነው፣ ቀጥሉበት። ለመሰላችሁ ብዙ ሰው ተጠራጥሮ እዚያ በረታ እዛ ይሆን የትም ቦታ አይሆንም መጨረሻ ላይ በባዶ ይቀራል። የያዛችሁት ላይ ቀጥሉበት። ፈጣሪ አልተሳሳተም። በዛ ውስጥ እንድትሆኑ ሲያደርግ አልተሳሳተም። go for it። ጎሽ አሁን ፕሮጀክተር አለን። አያችሁ ስፒሪቹዋል ላይፍ ስሙዝሊ ስታንቀሳቀሱት ምን ይሆናል? ሜንታል ላይፍን ያንቀሳቅሳል። ህሊናችን መንቀሳቀስ ይጀምራል። ይንቀሳቀሳል በፊትም በቆሸሸ መልኩ ነው እንጂ ከዛ ፊዚካላችንም እንደዚሁ የነዛ ውጤት ስለሆነ ከዛ ቪዥን ሰርቭ ማድረግ እንችላለን። ከዛ ፋሚሊ ይንቀሳቀሳል። ከዛ ሶሻል ላይፍ፣ ከዛ ፋይናንሻል ላይፍ። እነዚህ ሲስተም ናቸው፣ ስርዓት ነው። ምን አይነት ስርዓት? ህይወታችሁ እንደዚህ ስሙዝሊ እንዲንቀሳቀስ የምትፈልጉ ከሆነ don't be careless። በእያንዳንዱ ላይ በቀን 5 ደቂቃ ስጡ። ፋይናንስ በጣም እጥረት ካለብን በቀን ውስጥ 10 ሰዓት ሊወስድ ይችላል። it's okay። እያንዳንዱ ግን 5 ደቂቃ ተሰራ። ሌላው ተማሪ ከሆነ ዕውቀት ላይ ብቻ 100% አናርቅ። 5 ደቂቃ ለሌሎቹ እንስጥ። ለሌሎቹ 7 ናቸው። ከ7ቱ ውስጥ ዕውቀት ተሰጥቶታል 10 ሰዓት። ሌላው ደግሞ 5 ደቂቃ ይበቃል። ይገጥም አርጎ ዲሲፕሊን የተሰጠንን ከማማረር 24 ሰዓት አነሰኝ ዘንድሮ ጊዜው እንዴት ይበራል ከማለት 24 ሰዓት ተሰጥቷል። አው ዘንድሮ 365 ቀን ነው። አው በቃ that's it። እሱ ነው ተጠቀምበት። አታማረው። ህይወት ነው አለ በህይወት ቆይታ። ስለዚህ ያመሰግንክ ኑሮ። ጊዜው በጣም ይደባል። ለምን ሄደ? ሰርታ ነው ስላልሰራ ነው። የሰራ ሰው ሄደ አይልም፣ ኖርኩ ነው የሚለው። አለቀ። ስለዚህ ያንን እንጠቀናው ለማብራራት በሲስተም እንየው። ኢሉስትሬሽን ለምሳሌ ኢሚዩን ሲስተም አለን፣ ሰርኩላቶሪ ሲስተም አለን። ሌሎችንም ብታዩ ስፒሪቹዋል ላይፍን እንደ ብለድ ሰርኩላቶሪ ሲስተም የደም ምን ዝውውር ማለት ነው። ሜንታል የምንለው የነርቨስ ሲስተም የነርቭ ስርዓት፣ ፊዚካል የሚለው የዳይጀስቲቭ ሲስተም የምግብ መፈጨት ስርዓት፣ ቪዥን የሚለው ሬስፓራቶሪ ፐርፐዝ አላማ ሰርቭ ማድረግ የሬስፓራቶሪ ወይም ደግሞ የመተንፈስ ስርዓት፣ ፋሚሊ የሚለው ሪፕሮዳክቲቭ ሲስተም፣ ሶሻል የሚለው በመስል ሲስተም፣ ከዛ ፋይናንሻል የሚለው ዩሪነሪ ሲስተም። ባይ ፕሮዳክት ነው አይደለ? ሰው ለሽንት ብሎ አይሰራም አይደል? ሲስተሞቹን ለመመገብ ብሎ ሲሰራ ግን ሽንት የሚባል ነገር አውቶማቲክ ነው። እስቲ አሳስባችሁ የሚያውቃል? ሽንት ስንት ሊትር ልሽና በሳምንት አሜን። እኔ በጣም የሚገባኝ በዚህ መልክ ሲሆን ነው። ግን እንደዛ ብላችሁ ግብ የሌለው ሰው አለ የሽንት ላይፍ ላይ which is የገንዘብ ማለት ነው። ፋይናንሻል ጎል አለ ምን የለው
ሶሻል ጎል የለውም ፋሚሊ ጎል የለውም ቪዥን ላይ የማገልገል ግብ የለውም የአካል ግብ የለውም ሜንታል ግብ የለውም ስፒሪቹዋል ላይ ግብ የለውም ቀጥታ ሽንት ላይ ቼንጅ እንቀይረው ከዚህ ጀምረን ግብ ይኖራል አንዳንድ ግብ ትንሽ ግብ የሚሳካ ግብ አንዳንድ 5 ደቂቃ የሚፈጅ በቀን የሚሰራለት ግብ አትቸኩሉ አይደል አትቸኩሉ ቸኩለን እኮ ብዙ ጊዜ እድሜያችን እያጠፋን ነው አመት ከሰራችሁ በኋላ ትንንሾቹ 5 ደቂቃ ተጨማምረው ምን ፈጥረዋል ሀቢት ፈጥረዋል ልምድ ፈጥረዋል የመጀመሪያው አመት ልምድ ነው ሁለተኛው ላይ ወደ ውጤት እንሄዳለን ማለት ነው ይሄ ደግሞ ትራንስፎርም ያደርገናል ስለዚህ እያንዳንዱ ሲንቀሳቀስ ሌላው ይንቀሳቀስና በእያንዳንዱ ላይ every life area has basics እያንዳንዱ ቤዚክ አለ good spiritual basics የመንፈሳዊ ቤዚክ ተግባር pray የሌለው ሃይማኖት አለ አሜን ጸሎት የሌለው የለም ጸሎት ያስፈልጋል አዎ ብዙዎቻችን ግን ምንድነው መሰላችሁ ብዙ ጊዜ spiritual physical mental የሆኑ ነገሮች high important ሆነው ግን they are not urgent ቅድም ወደ ዩሪነሪ ወደ ፋይናንስ ስንሄድ high important ነው ግን urgent ስለሆነ ነገራችን ሁሉ ወደ ሄዳ ወደ የገንዘብ ግብ ስለዚህ ሌሎቹ ይረሳል high important ሆኖ ነገር ግን urgent ያልሆኑ ነገሮችን እናንተ በፈቃዳችሁ ግብ አውጥታችሁ ዴድላይን ካላስቀመጣችሁ አንድ ቀን high urgency ይፈጠራል ያኔ it is too late high importance የሆኑ ነገሮች ከፍተኛ ጠቀሜታ ያላቸው ነገሮች ነገር ግን ለዛሬ አስቸኳይ ያልሆኑ ነገሮች እንደ መጽሐፍ ማንበብ እንደ 2 ሊትር ውሃ መጠጣት እንደ መጸለይ it will be too late one day አንድ ቀን አሁንማ ከረፈደ የምንላቸው ይሆናሉ ስለዚህ ምን መሆን አለበት መቼ ነው ማድረግ ያለብን ነው ምንም እናሸንፍ ስንፍና ብቻ እና አሉታዊ አስተሳሰብን አይቻልም አይረባም ምናምን የሚለውን መጥፎ አስተሳሰብ ሁለቱን ያሸነፈ ሰው 5 ደቂቃ ዲሲፕሊን አንድ አመት በእንደዚህ አይነት ብንኖር በእውነት ነው የምላችሁ በህይወታችሁ ያላያችሁትን የፍቅር ከፍታ ያላያችሁትን የሰላም ከፍታ ያላያችሁትን የዲሲፕሊን ከፍታ ያላያችሁትን ማንነት በውስጣችሁ ማየት የምትችሉበት ያን ፕራይ የሚቀጥለው ኤክሰርሳይዝ ሳይለንስ ዝም የምትሉበት ጊዜ ይኖራል ስንት ደቂቃ 5 ደቂቃ እኔ ከ2001 አካባቢ ጀምሮ ነው 1998 የተወሰነ ጊዜ ከዛ 99 እያለ ጨምሮ በተለይ ከ2001 በኋላ ኢንቴንሲቭሊ እያረኩት ነው ዴይሊ ምን ማለት ነው ሳይለንስ ከራስ ጋር ሆነ ሐሳብ ውስጥ ሳትገባ ዝም ጸጥ ሐሳብ ሲመጣላ ሐሳብን ማራቀሱ የራሱን የቻለ ቴክኒክ አለ አንብቡለት አላውቅም እንጂ አትበሉ አታውቁም አወቃ አንብቡ እንዴ ድሮ በእኛ ጊዜ ማንበብ ስንፈልግ መጀመሪያ ላይብረሪ እንፈልጋለን ከዛ ላይብረሪው ጋር ከደረሳችሁ ላይብረሪ ተገኝቶ ከደረሳችሁ ዝግ ሊሆን ይችላል መቼ እንደሚከፈት ተጠይቃላችሁ ከዛ አባልነት የሚባል ነገር አለ ለአባልነት ደግሞ መንግስት መስሪያ ቤት የሚሰራ ሰው ምን ያስፈልጋል መፈረም አለበት መንግስት መስሪያ ቤት የሚፈልግ ያለ ሰው ስትፈልጉ ከስንት አንድ ነው እንደምንም አግኝታችሁ ስትጠይቁ እሺ ላይል ይችላል ይያልን እኮ ነው እናንተ ዛሬ በእጃችሁ ላይ ጎግል ተብሎ ጎግል ማለት ላይብረሪ ነው እንደዚህ ያርጋችሁ ክሊክ አርጎ ሰርች አርጎ የምታነቡትን ነገር ካላነበባችሁ እኔ ይገርመኛል እንዴት እንደምትኖሩ ይገርመኛል ሪድ ለምንድን ነው የምናነበው ለመለወጥ ለማደግ ለማማከር እኮ ነው እናማከር ስለዚህ ኤክሰርሳይዝ እና ሳይለንስ think feel speak and do as per dash በእምነታችሁ መሰረት አታስቡ መጥፎ ሐሳብ ከተባለ አለማሰብ ዲሲፕሊን ዲሉ በእናንተና በፈጣሪ መካከል ማንም መጥቶ የሚያያችሁ የለም ፈጣሪ ግን እናንተም ታያላችሁ ደስ የሚል እኩል ነው የምታዩት ያን ጉዳይ እሱ ደስ የሚለው ሳታስቡት ራሱ ያየዋል ካየው ታዲያ ለምን አያጠፋልኝም ሄሎ ይሄ ምን ይባላል ግምገማ ማለት ነው ሰኔ 30 ደርሶ እኔ ምለው ቀድመ ለምን አታጠፋው ምንድነው የምትሰራው እኔ ቢዚ አይደለም ማለት ነው አይደል ለቴክ ሪስፖንሲቢሊቲ ኢትስ ዮር ላይፍ ፍሪደም ተሰጥቶናል ነፃነት ተሰጥቶናል በዛ ነፃነት ውስጥ ተጠቅመ ስነ ስርዓት አለ ዱ ዩ ፑሽ አፕስ ምንን መስራት ፑሽ አፕን መስራት ኔጌቲቭን ለማሰብ ለማውራት ውስጥ በጣም ሲዳዳ እሱን አጥፍተ ፖዚቲቭ ይቅርበልኝ ማለት በሐሳብ ምን ነው በእንጭጩ የሚባለው እኮ ይሄ ነው እንጭጩ እኮ በሐሳብ ያለውን ዝም ብለ
በኋላ ኪስ ሲጎዳ በኋላ ሪሌሽንሺፕ ሲጎዳ በኋላ ጤና ሲጎዳ እንደገና ሐኪም ቤት ምናምን መሄድ ዋጋ የለውም። አድቫይዘር ጋር መሄድ ቢዝነስ ለመስራት መሞከር እየየ ማለት ብድር ፍለጋ መሄድ እሱ ሁሉ ከምን መጣ? በሐሳብ ደረጃ ኔጌቲቭ ቶቶች ሲመጡ እንደ ልብ እንዲዝረከረኩ አድርገን ተግባር ላይ ሲመጣ ደግሞ ማልቀስ አይቻልም። ኢትስ ኢምፖሲብል። የተዘራው ነው የሚታጨደው። የሚዘራው ደግሞ በሐሳብ ነው። ስለዚህ ጉድ ስፒሪቹዋሊቲ ቤዚክስ የምንለው ቲንክ ፊል ፊሊንግ በየቀኑ ፍቅር ሊሰማችሁ ይገባል። ካልተሰማችሁ ወስኑ፣ ጠይቁ። እኔ የምላችሁ ፈጣሪ የሆነ ቦታ ሩቅ ሄዶ ማርስ ምናምን አልፎ ሌላ እንደሱ አይደለም። እዚህ ውስጥ ነው ያለው። እናስኪም ጠይቁት ይመልሳል። በጣም ግጥም አድርጎ አለመመለስ እንደው አይችልም። ግን ማኪያቶ ፈልጋችሁ በኬርለስነት እኔ የምለው ሻይ አለ ብትሉትና ከዛ ማኪያቶ ነው ሻይ እኮ ነው ያልኩ ዛሬ ጾማል ብትሉ ነው እኮ ያልከው እኮ ነው። ያሰብነውን አይሰጠን ያመንነው። ለማመን ደግሞ ዲሲፕሊኑ እኛ ጋር ያስፈልጋል። ፊሊንግ ኢዝ ቢሊቭ እምነት ነው። ስፒክ ተናገር። መጥፎ ቃል ከአፋችሁ አይውጣ። ሐሜት የሆነ ቃል አይውጣ። ከወጣም ቱ በሉና ይቅር በለኝ በሉ። መጥፎ ቃል፣ መጥፎ ሐሳብ፣ ሐሜት የሆነ ቃል፣ ክፋት የሆነ ቃል፣ ቁጣ የሆነ ቃል፣ ንዴት የሆነ ቃል አይውጣ። ክፉ ሰዎች ቢያደርጉም ለምን ይሄ ዲል በእናንተና በፈጣሪ መካከል የምትሰማሙት እናንተ ናችሁ። ሰውየው በሌለበትም እንኳን ብትናገሩ ቼንጅ ለውጡት። ምን ያመጣልኛል ለህይወቴ? በረከት ያመጣል፣ ገንዘብ ያመጣል፣ ውጤት ያመጣል፣ ሰላም ያመጣል፣ ፍቅር ያመጣል። ምን አለፋችሁ ሙላትን ይሰጠናል። ጎደለኝ የሚል ነገር አለ ያንጠለጠለን የምንኖረው በዚህ ምድር ላይ የምር መሞላት ይሰጠናል። እኔና እናንተ እኮ በብዙ ነገር ሞልተናል። በብዙ ነገር ብዙ ሰው አለ እንደሱ ወይም እንደሷ ብታረገኝ የሚል እኔና እናንተን ህይወት ለመድረስ ቢደርስ የዓለም ዋንጫ እንዳገኘ የሚያስብ ሰው ሞልቷል። እኛ ደግሞ ምን አላት እንዳለን እዚህ ደርሰናል። እንደው የያዛችሁት ሞባይል እንኳን ትልቅ ድሪም ቦርድ አይደል እንዴ እናንተ? ሆነስትሊ እኮ ነው የማወራችሁ። የያዛችሁት ሞባይል ብቻ ምስጋና ይበቃል። ለቃና መሰግንም አይባልም። ስላለን ነገር ሁሉ ማመስገን አለብን። እኛን አናርገው እንጂ አንዳንድ ሰው ራሱን የሚለካው በምንድነው? በያዘው በለበሰው ነገር ይገልጻል። እንደኛ ልብሳችንን አውልቀን ሞክረው እንደማይገልጸን ነው በጭራሽ አይገልጸንም። በጭራሽ በልብስማ ቢሆን ሁሉም ቻይናዊ ሆነ ማለት አይደል? ሜዲን ቻይና ይገርመኛል። ሜዲን ቻይና አንዳንድ ሰው ከውጭ ከአሜሪካ ልብስ መጣልኝ ይላል። ሜዲኑ ነው ምን ይላል? ቻይና ዞሮ ብቻ ስለመጣ ነው አሜሪካዊ ሆነ እንጂ ያው ስለዚህ ልብሳችንን አይደለንም እኛ we are beyond that። ይከታ ይሄ ነገር ይዛል ከተሰማ እንደዚህ ልቀጥል ይሰማል። እሺ ስለዚህ feel think speak and do as per በሃይማኖት በሚለው as per ዳሽ ሃይማኖቱ ላይ ይችላል። ሃይማኖት ይልል as per your heart ልብ ፈጣሪ የለም እንኳን ልብ ውስጥ ግን አለ። ሰላም የማይሰማው ሰው የለም። ኔጌቲቭ ነገር ፕሮግራም እስካልተደረገ ድረስ የማይሰማው የለም። being good to human beings ለሰው ልጅ ለሁሉም ምን ነው ጥሩ መሆን ለደጉም ጥሩ ለክፉ ብዙ ሰው የመልስ ምት እየሰራ ነው የሚኖር። የመልስ ምት እያደረገ የሚኖር ሰው ደግሞ ከሷ ጋር ኳስ ስለለጋችልኝ የእግር ኳስ ምን አደርጋለሁ? የእግር ኳስ እጫወታለሁ። እሷ ቮሊቦል ስትወረውርልኝ ቮሊቦል፣ እሷ የቴኒስ ስትመጣልኝ ቴኒስ። ምን ተጫዋች ነህ ስትለኝ ያጫወት ተጫዋች አይደለም። በህይወታችሁ ምን ተጫዋች ነው? የፍቅር የሰላም መሆን የምትፈልጉ ከሆነ be good to human beings ለሰዎች ሁሉ ጥሩ እንደማታገኙበት የምታገኙበት ቤተሰባችሁ ለሆነ ላልሆነ የእናንተ ሃይማኖት ተከታይ ለሆነ ላልሆነ የእናንተ ሀገር ዜጋ ለሆነ ላልሆነ ለወንድ ለሆነ ሴት ለሆነ ትልቅ ለሆነ ትንሽ ለሆነ አለቀ። ለሚያቃችሁ ለማያቃችሁ ጭምር ጥሩ ነገር እናስ ለማን ተብሎ ለራስህ እንዴ ለማንም እኮ አይሰጥም። እኔ ቁጭ ብዬ አንድም ሰው ብለስ ባደርግ አምቦዲያ ውስጥ ያለ የሆነ ሰው ይኖራል። እድሜው 35 ሊሆን ይችላል። እሱን ሁሉ ባልከው ብል ምን እያሰበ ነው በዚህ ሰዓት ህሊናዬ? በጎ ወይስ መጥፎ? በጎ ነገር ጥሩ ነገር ጥሩ በማሰብ ምክንያት አንብቡ ሁሉ ነገር እዚህ ነገር ጥሩ ስታስቡ ፊዚዮሎጂካል ቼንጅ ይኖራል። ኬሚካል ሪአክሽኖች ይኖራሉ። የምን የጥሩ ያማቶ ነው የሚባለው ጃፓናዊ በኋላ የሰራው ጥናት አይታችኋል።
ውሃን ብለህ ስታረጉት እስቲ ዩቲዩብ ላይ ግቡና ሌላ ፖለቲካ ምናምን ከምታዩ እሱ ላይ ግቡና ፊልምም ከምታዩ ግቡና ዋተር ሚሞሪ ሪሰርች ብላችሁ እንትናለ ምስጋና ሲነገረው የሚገርም ዲዛይን ኬሚካል እንትን ይፈጠራል ኮምፖዚሽን ፍቅር ውሃ ነው ማለት ነው አንዳንድ ሰው ምን አገባኝ ይላል አንዳንድ ሰው ምን አገባኝ ይላል እኔና እናንተ ስንፈጠር ውሃ ነው ብለን ሰው እንደታቆላ እኔ ምስጋና ሳቀርብ ለሌላ ሰው ለማላውቀው ምንድን ነው ስለማላውቀው ምስጋና ይቀራል አይቀርም ማለት ስለዚህ ስለማላውቀው ምስጋናው ለኔ ለውሃዬ አይሰራም ማለት ነው ይሰራል ውሃን ምን እየመገባችሁ ነው በየቀኑ የሚገርማችሁ እሱ አይደለም ውሃን ከርስ ሲያደርጉ ስትረጉ ወይም ደግሞ ስትወጡ ፋሚሊ ሲታረጉ ለነገር ለውሃ ብላችሁ ነው እኛውን ተፋቀቁት የሆነ በሬ ማማ ነው አይደለም እና ይሄው ውሃ አገባኝ ይላል ይሄ ውሃ የሆነው ውስጥ ነበር አይደል ስለዚህ ያው ነው ለኔው የሚደርሰው ስታሙ መራታችሁ ነው መራታችሁ ስትናደዱ በራሳችሁ ነው በውሃችሁ ነው ታበራችሁ ከለሩ ነው ታዲያ እሱ እንዳለ ፎቶ ተነስቶ ምናምን አለ በሳምንት ትምስምስ ይላልና የሚያስጠላ ይሆናል ቶክሲክ ይሆናል ውሃ አንድ ጊዜ ያለ ዶክተር ካቻው ድረስ ለቶክሲና ለቶክሲና ለፊዚክስ ይልቅ ሪሰርች ሰሩናል ቢሮ መጣው ዳውንሎድ አደረጉ የሰሩትን ሪሰርች ነው ማለት ክላሲፋይ የሆኑ ቪዲዮዎች ማለት ነው አንድ ጊዜ አሜሪካ ውስጥ የሆኑ ሶስት ቀንና ማታ ቁጭ ብለው በርዘው ውሃ ብቻ እየጠጡ ዲስከስ ያደርጉ የነበሩ የጦር አመራሮች ነበሩና ፕላን ሲያደርጉ ምን ለማድረግ ሰውን ለማጥፋት ፕላን ሲያደርጉ ውሃው ምን እየሆነ ነው ቶክሲክ ወይንስ ምግብ እየሆነ ነው ቶክሲክ ነገር እየሆነ በእንደዚህ አይነት 3 ቀን ሙሉ ውሃ እየጠጡ እንትናሉ ሶስተኛው ቀን ላይ ሁሉም ሞቱ ከዛ እንግዲህ የሚታሰበው ጠላት አጥፍቷቸው ነው አይደል ጥናት ተደርጎ መጨረሻ ላይ የተገኘው ምንድነው በጥናቱ የተገኘው ውጤት ውሃው ሲመረመር ቶክሲክ ሆኗል የገባበት ሶርሱ ምናምን ሲታይ ምንም ነገር ሌላ ሰው ኢንትሩድ ያደረገው የለም የገባበት የለም ምንድነው የተፈጠረው ደጋግመው ፕላን ሲያወጡ ሰዎችን ህዝብን ለማጥፋት ሲያስቡ ራሱ ውሃው ምን ሆነ ቶክሲ አንደኛ የሚጠጡት ሁለተኛ ውስጥ ያለው አለቀ በዛ ምን ተፈጥሯል ማለት ነው ሞቷል ሰው በገዛ መጥፎ ሐሳቡ ይሞታል በገዛ በጎ ሐሳቡ ለሰው አስቡ ስለዚህ ለጠላት መጥፎ አታስብ ጥሩ አስብ ማለት ለማን ተብሎ ነው እገሌን ለመጥቀም አይደለም ለራስ ነው ይሄንን እንድናደርግ አንድ ሁለተኛው next ኦኬ ሁለተኛው ሜንታል ነው ሜንታሊ እንደዚሁ ቤዚክ አለ መስራት ያለብን ቤዚክ እነሱን አንድ በአንድ እናያለን ነው ሜንታሊ ምንድነው ማድረግ ያለብን አንድ ሰው ህሊናው ሁሉ ጊዜ ሐሳብ ነው አይደል የሚያስበው ህሊና የሚመገበው ሐሳብ ደግሞ ኔጌቲቭ አለ ፖዚቲቭ አለ ሐሳብ ደግሞ የማናውቀው ሐሳብ አለ ማሰባችንን የማናውቀው ሐሳብ አለ እንደዚሁ እያሰብን እያስተዋልን ሆን ብለን ሆን ሳንልም ግን የምናውቀው ደግሞ ሐሳብ አለ ማሰባችንን የምናውቀውና ማሰባችንን ማናውቀው እያጠፋን ያለው አብዛኛው ማሰባችንን የማናውቀውና ኔጌቲቭ የሆነው ስለዚህ ዲሲፕሊንድ መሆን ማለት የግድ በአካል ወጥቶ የሚሰራ ነገር ላይ ብቻ ሳይሆን ሐሳብን ስነ ስርዓት ማስያዝ አለብን ማለት ነው good mental basics build genuine and positive attitude ቀና የሆነና አወንታዊ የሆነ ምን አመለካከት እንገንባ እንግዲህ ገንባ ሲባል ስራ አለው ማለት ነው አንድ በማንበብ ሁለት ሆን ብሎ በማሰብ ሶስት በመተግበር ለምሳሌ ለዚህ በጣም ቤዚክ እኔ በህይወቴ ላይ ትልቅ ለውጥ ያመጣልኝ በፓወር ኦፍ ፖዚቲቭ ቲንኪንግ የሚለው መጽሐፍ አንብቡት
አጥኑት ተግብሩት ግን በፍጥነት የምትፈልጉ ከሆነ ደግሞ you can win የሚለው መጽሐፍ ላይ የመጀመሪያው ቻፕተር ላይ 8 steps to attitude change የሚላል ነው በቃ በጣም የሚገርም ተግባር ነው 8 ተግባር ነው የሚሰጠው 8ቱንም ተግብሩት 8ኛው የመጨረሻው እንደውም ጧት ቀንን በበጎ ሐሳብ ጀምሩ ነጋ ተነሳው ነቃው በህይወት አለው አንድ ቀን ተጨመረልኝ ደመና ከሆነ yes ፀሐይ መታንም ፀሐይ ከሆነ yes bright ነው ሚክስድ ከሆነ በቃ በየአይነቱ ነው ብለ አመስግን ማለት ነው build ስለዚህ ስራ ነው ራስን ደስ ይላል እንዴ ሰው ከራሱ ጋር ካልሆነ እንዴት ነው ጧት እንደበራ አይኑ እንደነቃ ቀጥታ ቤተሰቡ ጋር ከዛ ደግሞ ስራ ከዛ ጓደኞቹ ጋር ከራሱ ጋር ያለነ ሰው ለምን ለሰው ራሱን አሳልፎ ይሰጣል ከራሳችን ጋር ያለን ጊዜ ልንወደው ይገባል ልምምድ የለም ስለዚህ ደስ አይልም አይመችም ልምምድን ስናረግን ከራስ ጋር እንደመሆን የሚያስደስት ነገር የለም give time በዚህ ምድር ላይ በጣም ትልቁ የምትወዱት ሰው እናንተ ናችሁ ለዓለም ራሱ ያለችው ለእናንተ ነው ለገሌ ታለም እናንተ ስትኖሩ ዓለም አለችላችሁ ሳትኖሩ ለእናንተ የለች ለሌላው ይኖራል ስለዚህ እንዴት ነው ከዚህ ሰው ጋር ጊዜ ማንሰጣጣው ያንን ስንት ደቂቃ 5 ደቂቃ እኮ ነው የተባለው አሁን ጊዜ የለኝም ልተኛ ነው ጊዜ ለራስ ሳይኖር ለሰው መስጠት what's going on ብለን መጠየቅ ቁጭ ብለን እሺ ጊዜ የለኝም በጣም ጥሩ ከኔ በላይ ታዲያ ማን ነው የምወደው ከኔ በላይ ሰው መውደድ ማለት ሲጀምር ሰው ራሱን ሲወድ ከሌሎቹ አስበለጠ ማለት አይደል ራሱን ሲወድ ሌሎችንም ሰዎች በራሱ ውስጥ ሄዶ የሚያገለግለው በጣም ከፍ ያለ ነው ሰዎችም እንዴት ነው ግለሰው እንደዚህ ዝቅ ብለም ታገል ዝቅ አይደለም እኔ ማይራሴ ነው መስተዋት እየመሰሉት ያን ለማድረግ ደግሞ ለራስ ጊዜ መስጠት ራሱን የማይወድ ሰው ሊወድ አይችልም ራሱን የማያከብር ሰው ሊያስመስል ይችላል ሊያከብር ግን አይችልም build positive mentality አሁን ያለውና selective reading መርጣችሁ አንብቡ የተገኘውን አይደለም ያገኘነውን አይደለም መርጦ ይበላል አይደል መርጦ ይለበሳል መርጦ ይነበባል ምን ይሄው እዚህ ላይ ብዙ መጽሐፎችን በተለያየ ጊዜ የተለያዩ ትሬነሮች ይነግሯቸዋል እናንተ የምታቋቸው አሉ በአላማ አንብቡ ከግቦቻችሁ ጋር የሚሄድ ጉድለቴን የሚሞላልኝ ስንፍናዬን እንትን ለምሳሌ ብዙ ጊዜ ዲሲፕሊን ካልሆንኩኝ ስለምንድን ነው ማንበብ ያለብኝ ዲሲፕሊን መጽሐፍ መግዛት የሚባል ነገር አለ እስቲ መጽሐፍ አስቤዛ አላችሁ በወር ተመስገን አያችሁ ኢትዮጵያ ተለውጣለች የሆዳ አስቤዛ አላችሁ አይደል ሰው እንዴት ነው ለሆድ እየመገበ ህሊናውን እንዴት ይተዋል ከዚህ በታች ያለው እኮ የዚህኛው የሄኛ መንግስት ነው ይሄ ህዝብ ነው እነዚህ ክልሎች ናቸው ታዲያ ፌደራል ካልበላ እንዴት ነው ክልሎች ማለት ተበታተኑ እኮ ፌደራል የፌደራል በጀት የለም ክልሎች በጀት አላቸው እስቲ ጻፉት ከዛሬ ጀምሮ ለፌደራል መንግስት በጀት ይይዛል ነው እንደዚህ እኮ ነው ባይዘው ይሆን ያለው ቼንጅ ይሄንን ለውጥ ሴሌክቲቭ ሪዲንግ ሴሌክቲቭ ማለት በአላማ ጥሩ ስለተባለ ነው ይሄ መጽሐፍ አሪፍ ነው አንብቦ የሃቢቹዋል ማን ነው የሆቢ ንባብ አለ ለመዝናናት ንባብ አለ እሱን አይደለም ምን የማወራው የመዝናናት ንባብ የሚያዝናናችሁ ነው ኦኬ አንብቡ ምን እንደሚመግባችሁ በጥንቃቄ ነገር ግን የምን ንባብ ነው የምናወራው የመመገብ ንባብ ፖዚቲቭ thought giving accumulated knowledge to human beings ያጠራቀማችሁትን ዕውቀት ያወጣችሁ ስጡ ትልቁ ዕውቀትን የሚያካብት ነገር ያወቅነው አውጥቶ መስጠት ነው ጊዜን ገንዘብን ጉልበትን ዕውቀትን ጆሮን and ቀናነትን ለሰዎች ስንሰጥ ይሄ እየበዛልን ይመጣል ሆርድ አታድርጉት ዕውቀት የሚበዛው ሲሰጥ ነው ደግሞ ትላንት አንብብ ያለው ተብሎ ነገ ለእንትና ተናገር አይደለም ራስ ላይ ስራው ከዛስ ውጤት ስታመጣ ይኸውልህ እንደዚህ አንብቤ እንደዚህ ተግብሬ እንደዚህ እየሰራው ይሄን ውጤት አግኝቻለሁ ሌላው good physical basics ነው time for fun and happiness ለመዝናናት ለደስታ ጊዜ ይኖራል ለደስታ መዝናናት የሚባለውን ግን አስምሩበት በአራት ማዕዘን በቀይ ሁሉ ጻፉልኝ አንዳንድ ሰው መዝናናት ሲባል ጠርሙስ የሚታየው አለ በቃ ጎሽ አሁን ዓለም ሲሌላ በተማርነው መሰረት ዛሬ እንደም ቅዳሜ አይደል አንደኛ የነገጣት ቤት ገባለው አይባል መዝናናትና መጉላላትን ለይተን እንወቅ ተጉላሉ አይልም ምንድነው የሚለው ፈን ነው የሚለው ፈን ማለት የሳቅንበት ቦታ ሁሉ ፈን አለ ማለት አይደለም ጤናዬን
which is አካሌ ህሊናዬን መንፈሴን ከጠበቀ እና ካጎለበተ እሱ መዝናናት ከነዚህ አንዱን የሚጎዳ ከሆነ ግን መዝናናት አይደለም መጉላላት doing physical exercise መስራት አለቀ ፊዚካል ኤክሰርሳይዝ ለመስራት ለመዝገብ ተታለብኝ ችግር ለመዝገብ ጂም መዝገብ አለብኝ ሁለት መርካቶ በዚህ ሳምንት አይመቸኝም በሚቀጥለው አይመቸኝም በወዳኛው አይመቸኝም ለዘላለም አይመቸኝም እንደምንም የተመዘገበ ደግሞ የመጀመሪያው ቀን ሁሉንም ብረታ አንስቶ ከዛ ዘመድ ሊጠይቀው ቤት ይመጣል እኔ ማወራችሁ የራሴን ኤክስፒሪየንስ ነው ስፖርት እኮ ለመስራት ብረት አንሳ አይደለም ይሄን ሰውነትን አንቀሳቅስ ነው ኤክሰርሳይዝ ያድርግ ቁጭ ትላለ ብድግ ትላለ አትከፍልም አይገርም ይሄንን እንቢ ስትሉ እዛ ትሄዱና ከፍላችሁ የነ ሰውዬ ቁጭ በል ይላችሁ በቃ እንደዛ እኮ ነው የሚሆነው አሁን ለማን ብዬ ነው አሰሪ ያላ እየተንቀጠቀጥኩ ምናምን ሲያሰራ በጣም አሪፍ ነው ፕሮፌሽናል መሆን ስንፈልግ ወዴት መሄድ አለብን ኦፍ ኮርስ ፕሮፌሽናል መሆን ስንፈልግ ወደዛ ኤንድ ፈን ከሆነልን አንዳንድ ሰው ያዝናናል አይደል ከሰዎች ጋር አንድ ላይ ሆኖ ኤሮቢክስ መስራት ያዝናናል ኢትስ ፈን ጥሩ ነው ኤክሰርሳይዝ ለመስራት ግን ብቁ ነን እኔና እናንተ አይ ብረት ነው ምናምን ገዝቼ እንት ማለት የምፈልገው የምትሉ ከኔ ጋር ቢዝነስ እንስራ ጥሩ በገመድ ራሴን እንትን አረጋለሁ እሱን አርጋችሁ እኔን ታነሱኛላችሁ 60 ኪሎ አቀታችሁን ቢያስባለሁ ለሁለትም ቢሆን እየመጣው በሰዓት ባስከፍላችሁ አንድ ሌላ ኢትዮጵያዊን ረድታችኋል ፈረንጅ ከሰራው ብረት መቼም ዜጋ ብታነሱ አይሻልም በዛው እንወያያለን እንዲ ትሬኒንጉን አለ አይደል በዛው እንዳትለቁኝ እንጂ so doing physical exercise giving your effort to human beings ጉልበትህን ለሰዎች ስጥ መነጻ በብዛት ወደ ስፖርት ቤት የሄድንበት ምክንያት አላገለግል ብለን ነው አሁን ለሰዎች ሲባል ዘሎ ሰው ሰፈር ውስጥ ያሉ አሮጊት ያስባል ነው እቤት ስትገባ ላንተ ለራስህ ምን መስራት አለብኝ ብለ ወስን በቤት ውስጥ ኃላፊነት ውሰድ 1 2 3 ነገር ከዛ በኋላ እነዚህን ምን እናደርጋለን ወጥተን ለሰዎች ሰርቭ ማድረግ ያለብንን ከማለታችን በፊት ለራሳችን ለቤታችን ለጓደኞቻችን ብለን ሰርቭ እናደርጋለን ማለት ስለዚህ ፊዚካል ቤዚክስ ምንላቸው እነዚህ ናቸው ለሰው ልጆች ምን እንስጥ ጥረታችንን እንስጥ የሚቀጥለው ሶስተኛው good visionary basics ባለራዕይ መሰረታዊ ነገሮች የሚሰራቸው ምንድነው think purpose every time በምንም ነገራችሁ purpose አስቡ ጧት ተነስታችሁ ስትታጠቡ ይህ ፊት መታጠብ ከዓላማዬ ጋር ይሄዳል ልብስ ትለብሱ ዛሬ የምለብሰው ልብስ ከምን ጋር ይሄዳል ከዓላማዬ ጋር ይሄዳል ወይ ብሎ የማይለብስ ሰው ጋር ይሄዳል እያለ መልበሱ አይቀር በሰዎች ዘንድ አክሴፕታንስን አገኛለሁ ወይ ብሎ የሚለብስ ይሆናል ማለት ነው ስለሰው የለበሰ ደግሞ አለቀ ስለሰው ይኖራል ስለዚህ ከዓላማዬ ጋር ይሄዳል ቁርስ ስበላ ከዓላማዬ ጋር ይሄዳል ሳስብ ከዓላማዬ ጋር ይሄዳል ከሰዎች ጋር ኢንተራክት አረግ ላገኛት እሷን ስል ከዓላማዬ ጋር ይሄዳል ወይ በእያንዳንዱ ብንለካ እንደዚህ አይነት 1 2 3 አመት በኋላ አረ እንትናማ ፎከስ ነው ይባላል ሲጀምር ከፍ ብላችሁ ነው የምትገኙት ተውት ሐሳብን መቀየር ክሊር ፒክቸር ኦፍ ኢት ሁለተኛው ክሊር ፒክቸር ነው የዓላማችሁ ግልጽ ምን ይኖራችሁ ምስሉ ይኖራችሁ የኔ ዓላማ 1998 ቪዥን ከሰለጠንኩ በኋላ የሰዎችን ህይወት በአዎንታዊ መልኩ ለመቀየር እያገለገልኩ መኖር አለቀ ማሰልጠን ነው አሰለጥናለሁ በብዛት ማሰለጥነው በነፃ ነው ስለዚህ እንትን አለው ዩሪነሪ ሲስተም አለ ይሰማል ዩሪነሪ ሲስተም አለ በነፃ ስላገለገላችሁ ዳህቶናላችሁ ማለት አይደለም ባገለገላችሁት ልክ ትገለገላላችሁ ፋይናንሻል ኢንካም አለው ወይ ብዙ ሰው በ ትሬኒንግ ኢትዮጵያ ውስጥ ሰተ ሰክሰስፉል መሆን ይቻላል ምናምን አረ ማን ስልጠና ገዝቶ ብሎ በሚታሰብበት ሀገር ላይ የ40,000 ብርም የ30,000 ብርም የ20,000 ብርም የ10,000 ብርም ስልጠና እየሸጥኩ እና ያሻሻጥኩ እኖራለሁ
ገቢው ደስ ይላል በጣም ኢትዮጵያውያን ይገዛሉ ያርባሹና የሚገዙት ለምን ኢትዮጵያዊ ናቸው ምን ላርግ እንዴት እኮ እንደዚህ እየሰራ ጥሩ ገቢ ያለው በመቶ ሺዎች ያዋጣል በጣም የማያበላ ስራ የለም የማይበላ ሰው ግን ሞልቶ እየሰራ የማይበላ ሰው ሞልቶ እኔ ለፋለው ግን ጠባለልልህ አለኝ ይሄ ነው ሐሳብ ስለዚህ እሱን ታገኙ ለፋለው አላገኘም ሐሳብ አለ ተለፋለም አታገኝም ነው አለቀ ሰው በሰራው ልክ አገኝም ባመነው ልክ ለማመን ደግሞ ሐሳብ ይኸው ቤዚክ በነገራችን ላይ ህይወት ትራንስፎርም ያደርጋል አንድ አመት በዚህ መሰረት 5 ደቂቃ ለነዚህ ጉዳዮች ብላችሁ ሰጣችሁ አስቡ ነው አብዛኛው አስቡ ነው ጥቂቱ ትንሽ ድክ በል ትንሽ በተረፈ የያዛችሁትን ነገር ብዙ ሰው መንገድ አይፈልግ ምንድነው የሚያበላው ነገር ብሎ ይፈልጋል አይፈልግም ትምርትም እንደዚህ ቦታም እንደዚህ ስራም እንደዚህ ቢዝነስም እንደዚህ ይፈልጋል የማያበላ ቢዝነስ የለም ኢንክሉዲንግ ኢትዮጵያ ውስጥ ትሬኒንግ ስልጠና ፐርሰናል ዴቨሎፕመንት መሸጥ እዚህ 100 ብር እኮ እኛ ያስከፈልና ምናምን አይደለም በጣም እርዳታ ያያረግን እንደሆነ ነው የምናስበው በጣም እርዳታ ለዚህ ነው ብዙ ሰው አይገባው ለምን 100 ብር ነች 100 ምሳ ማለት ጥብስ ራሱ ከዛ በላይ ስለዚህ ጥብስ በበላበት ራሱ ሊል ይችላል ስለዚህ አይገባው እና ሁሉ ጊዜ እንደዚህ ይቀጥል I don't think so የሚከፍሉት እየበዙ ሲመጡ የሚያሰለጥኑ ወደዛ ይሄዳሉ ኢትዮጵያውያን በደንብ እየነቁ ስለሆነ ደግሞ ወደዛ ስለዚህ አሁን በደንብ አቆሩ ምትወስዱት እንደዚህ በቪዲዮም ቀረጹ ምናምን ኖትም ያዙ በኦዲዮም አድርጉ መቅረጽ ይቻላል በነገራችን ላይ እዚህ ምትፈሩ ካላችሁ በደንብ እዚህ ማምጡ በደንብ እንደውም ካሜራ ምናምን አምጥታችሁ ላይቭ ለምን እዚህ ብቻ ያለው ይሰልጥን አላማው እኮ ከልብ ይሄ ቅን መድረክ የሚለው እውነት ነው ቅን መድረክ የሚለው ስለዚህ ከልብ አንዳንዶች መጥተው በር ላይ እንትን ቅን አላላችሁ እንዲያው ተረለም ታስከፍላላችሁ ለዚህ እኮ ነው ማናስከፍለው 100 ብር አሁን ከፈለ ማለት ነው አንድ ሰው ማለት አንዳንድ ጊዜ ቫልዩዎችን ነው ፕሊዝ የምትወስዷቸው ነገሮች በደንብ ያዟቸው አቁሩ ውሃ ማቋር የሚባል ነገር ነበር አቁሩ ያዟቸው ቢያንስ በሚያስፈልገኝ ጊዜ ለመጠቀም እንድችል don't trust your memoryያችሁን trust አታርጉ የባለፈው ሳምንት ስልጠና ርዕሱን ብጠይቅ እኔ ራሱ አላውቅም የሰጠሁትን ወይ እንትን አይቼካለው ነው ለምን እንዴ ጭንቅላት እኮ እንትን ማጨቂያ አይደለም ላይብራሪ አይደለም ይሄ ማሰቢያ ክሬኤት ማድረጊያ ነው እንጂ የሆነ ኢንፎርሜሽን ሎድ ማድረጊያ አይደለም ችግሩ ትምህርት ቤት እንደዛ ነው የተማርነው ትምህርት ቤት እኮ ክሬቲቪቲያችንን የሚፈትን ፈተና አለ እንዴ ሚሞሪያችንን እንጂ ከዚህ መጽሐፍ ውስጥ ስንት በመቶ አጭቀሃል ነው አባላሹብን እኮ እናንተ ስለዚህ ከዚህ በኋላ እኔና እናንተ ምን እናርግ ጭንቅላታችንን ለማሰቢያት እንጠቀምበት ይሄ አስቡ ነው የሚለው እንዳልኩት ሌላው do daily small activities በየቀኑ ትንንሽ ተግባራትን ስሩ አላማችሁን በግልጽ አስቀምጡና ትንንሽ ተግባራትን ስሩ make decision as per the vision በአላማችሁ መሰረት ውሳኔ ወስኑ make sure that the human beings are directly benefiting from your vision ከአላማችሁ የሰው ልጅ በቀጥታ እየተጠቀመ እንደሆነ ዘመድ ጓደኛ የማውቀው የማላቀው ያገሬ ሰው የሌላ ሀገር ሰው የዚህ ዓለም ሰው የሌላ ዓለም ሰው ዩፎ ጭምር በቀጥታ ከናንተ መጠቀሙ እርግጠኛ ነኝ good family life basics የጥሩ ቤተሰብ መሰረታዊ ነገር አንደኛ daily think only love peace and joy ብዙ ስለ ቤተሰቡ ኮምፕሌን አለ ኮምፕሌን ትላንትና ቲቪ ያየው የቤተሰብ ጨዋታ ምንድነው ባል እንዳገባ የሚቀየርባቸው ሰዎች እነማን ናቸው ሲባል ሚስት የመጀመሪያው የሚቀየረው ማለት ነው ሚስት ይሲ ወደ ጥሩቁ አይደለም ላይክ ወደ ከዛ ሁለት እናት ምናምን ይያለ ይቀጥላልና ተስማምተን ሁሉ ጥያቄ ላይ ራይት እናገኛለን ስለዚህ ያላገባውን ይሄን ካየ ቀጥታ ሊቀየር ተዘጋጅቶ ነው ማለት ነው አሁን እስካገባት ነው እንጂ ሊቀየርባት ነው ይያል በየቀኑ think love peace joy ሁሉ ጊዜ ፍቅር መጀመሪያ ከያዘን በኋላ ይዞን ካገባ ኦር ደግሞ ይዘነው ኮነ ያገባ ነው
እየጨመረን የሚሄድ ታርጌት ማውጣት አለብን። እኔ ታርጌት አውጥቼ እንደዛ ነው የምሰራው። ሁሉ ጊዜ ቻሌንጅ ገጥማችኋል? ሁሉ ጊዜ ፍቅራችሁን ለማስጨመር ትሰራላችሁ። ፍቅር በጣም ይሰፍናል። ያን ከሰፈነም በኋላ ደግሞ በመጨመር ትሰራላችሁ። ሁሉ ጊዜ ታርጌታችሁ አንድ ይሆናል። ምንድነው ታርጌቱ? ዴይሊ ቲንክ። ልብ አድርጉ፣ የመጀመሪያዎቹ ቃላት እንዳለ ቲንክ ነው የሚለው። ሐሳብ ከተስተካከለ በኋላ ሌላው ችግር የለም። ቲንክ ኦንሊ ላቭ ፒስ ጆይ። ተጋጭታችኋል ቤት ውስጥ? ቲንክ ኦንሊ ላቭ ፒስ ኤንድ ጆይ። ደብሯችኋል? think only love, peace, joy.